ነገሮች ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ የአሁን ስፖርት አድማጭ ተመልካቾቻችን እንደምን ዋላችሁ። የዕለተ ሐሙስ የከሰዓት ስፖርታዊ መረጃዎችን ከአሁን ስፖርት ይዘን መጥተናል። በርካታ ስፖርታዊ መረጃዎችን ለእናንተ ለውድ አድማጮቻችን ነው ይዘን እየቀረብ ነው። ከነዚህ መካከል የእንግሊዝ ፕሪሚየር ሊግ የወሩ ምርጥ እጩዎች ይፋም ተደርጓል። አርሰናል ቤት እንዲሁም ማንቸስተር ዩናይትድ ሌሎችም ተጫዋቾች እንግዲህ በዚህ እጩዎች መካተታቸው ነው እየተመለከትን የምንገኘው። በአርሰናል ቤት በአሁኑ ሰዓት ላይ የሚሰሙ መረጃዎች አሉ። ካይ ሃቨርትስ ሀሳቡን ሰጥቷል። ወደ ብሔራዊ ቡድን መመለሴ እጅግ በጣም አስደስቶኛል ሲል ነው እየገለጸ የሚገኘው። በማንቸስተር ዩናይትድ ቤት ሃሪ ማጉዌር በርካታ ሀሳቦችን ያነሳበትን እንዲሁ ቃለ መጠይቅ እናነሳላቸዋለን። ያን ዲያማንዴ አሁንም በማንቸስተር ዩናይትድ ራዳር ውስጥ መሆኑን በከፍተኛ መረጃዎች እየሰማንም እንገኛለን። ሌሎች ተጫዋቾችንም የምንመለከት ይሆናል በአማካይ ስፍራ ላይ ማለት ነው። በማንቸስተር ዩናይትድ ቤት ሊቨርፑል ቤት ገብተን ስለ ኢብራሂማ ኮናቴ እንዲሁም ስለ ሌሎች ነገሮች የምናነሳ ሲሆን ቼልሲ፣ ማንቸስተር ሲቲ፣ ሪያል ማድሪድ፣ ባርሴሎና የመሳሰሉ ክለቦችን በስፋት የምንመለከት ይሆናል። ከእናንተ የሚጠበቀው ሰብስክራይብ በማድረግ የቤተሰባችን አባል እንዲሆኑ እንጋብዛቸዋለን። እስከ መጨረሻው ድረስ ከኛ ጋር ቆዩ እያለን እኛ ቀጥታ ወደ ፕሮግራሞቻችን አለፍን። የኢንተርናሽናል ብሬክ መሆኑን ተከትሎ ዛሬ የሚደረጉ ጨዋታዎች አሉ። በዩኤፍኤ ኔሽንስ ሊግ 2 ጨዋታዎች ይደረጋሉ። ምሽት 2 ሰዓት ላይ የሚጀምሩ ሲሆን ጂብራልተር ከላቲቪያ እንዲሁም ደግሞ ማልታ ከሉክዘምበርግ ጋር የሚያደርጉት ተጠባቂ መርሃ ግብሮች አሉ። በወዳጅነት ጨዋታ ደግሞ ብራዚል ከፈረንሳይ ምሽት 5 ሰዓት ላይ በርካቶቹ የሚጠብቁት ጨዋታ ነው። እነዚህ ሁለቱ ሀገራት ለመጨረሻ ጊዜ በ2015 በወዳጅነት ጨዋታ ነበር መገናኘትም የቻሉት። በአሁኑ ሰዓት ላይ ከ11 ዓመት በኋላ ዳግም በወዳጅነት ዛሬ የሚያደርጉት ጨዋታ ይጠበቃል። ብራዚል ከፈረንሳይ ይህን ጨዋታ እንድታዩም ጋበዝናችሁ። በወርልድ ካፕ ፕሌይኦፍ ጨዋታም በርካታ ጨዋታዎች ይደረጋሉ። ምሽት 2 ሰዓት ላይ ተርኪ ሮማኒያን የምታስተናግድበት ጨዋታ ይጠበቃል። ሌሎቹ ምሽት 4 ሰዓት ከ45 የሚደረጉ ሲሆን በዚህ ዓመትም እንግዲህ ከባድ ጫና ውስጥ የምትገኘው ጣሊያን ኖርዝ አይርላንድን ታስተናግዳለች። ያለፈው የዓለም ዋንጫ ላይ ያልነበረችው ጣሊያን ተከታታይ የዓለም ዋንጫ ላይ መሳተፍ እየከበዳትም ይገኛል። ዛሬም ምሽት 5 ሰዓት ላይ በፕሌይኦፍ በሜዳቸው ከኖዘርን አይርላንድ ጋር የሚያደርጉት ተጠባቂ መርሃ ግብር አለ። ዩክሬን ከስዊድን ጋር የሚያደርጉት ሌላኛው ተጠባቂ መርሃ ግብር ሲል ዌልስ ቦስኒያ ኤንድ ሄርዜጎቪናን ታስተናግዳለች። ዴንማርክ ከኖርዝ ሜቄዶኒያ ሲጫወቱ ፖላንድ ከአልባኒያ፣ ስሎቫኪያ ከኮሶቮ እንዲሁም ደግሞ ቼክ ሪፐብሊክ ከአየርላንድ ጋር የሚያደርጉት የዛሬ ተጠባቂ መርሃ ግብሮች ናቸው። እነዚህን ጨዋታዎች እንድታዩ እየጋበዝናችሁ ወደ ሌሎች መረጃዎቻችን እንለፍ። በቅድሚያም የእንግሊዝ ፕሪሚየር ሊግ ወሬዎቹን እንመልከት። የእንግሊዝ ፕሪሚየር ሊግ የወሩ ምርጥ ተጫዋች ማን ይሆናል በሚል እንግዲህ እጩዎች ይፋም ተደርጓል። የእንግሊዝ ፕሪሚየር ሊግ የ2025-26 የውድድር ዘመን የወርሃ መጋቢት የወሩ ምርጥ ተጫዋች 7 እጩዎች ይፋም ተደርጓል። በዚህ መሰረት የማንቸስተር ዩናይትድ ካፒቴን የሆነው ብሩኖ ፈርናንዴዝ በዚህ ወር ባሳየው አቋም ምክንያት እንግዲህ በእጩዎች ውስጥ የተካተተ አንደኛው ተጫዋች ነው። የቀድሞ የማንቸስተር ዩናይትድ ተጫዋች በአሁኑ ሰዓት ላይ በኤቨርተን የሚገኘው የአማካይ ስፍራ ተጫዋች በተለይም በእንግሊዝ ብሔራዊ ቡድንም መመረጥ የቻለው ለመጀመሪያ ጊዜ ጄምስ ጋርነር ሌላኛው በእጩዎች ውስጥ የተካተተ ተጫዋች ነው። ሞርጋን ጊብስ ዋይት ከኖቲንጋም ፎረስት እንዲሁ የተካተተ ተጫዋች ሲሆን አንቶኒ ጎርደን ከኒውካስል ዩናይትድ፣ አሌክስ ኢዮቢ ከፉላም፣ ዴቪድ ራያ ከአርሰናል እንዲሁም ደግሞ ዳኒ ሚንሳ ዌልቤክ ደግሞ ከብራይተን ኤንድ ሆቭ አልቢዮን የተመረጡ ተጫዋቾች ናቸው። እነዚህ 7 እጩዎች እንግዲህ መመረጥም ችለዋል። ለእናንተ የወሩ ምርጥ ተጫዋች ማን ይሆናል? ሀሳብ አስተያየታችሁን ኮመንት ቦክስ ላይ ልታጋሩንም ትችላላችሁ። ዩራጋይ የአርሰናል ልምምድ ቦታ እንደምትጠቀም ይፋም ተደርጓል። የዩራጋይ ብሔራዊ ቡድን በእንግሊዝ ቆይታው የአርሰናል የልምምድ ማዕከል እንደሚጠቀሙ ነው የተገለጸው። አርሰናል የዩራጋይ ብሔራዊ ቡድን የልምምድ ቦታውን እንዲጠቀምበት ፍቃድ የሰጠ መሆኑ ነው የተገለጸው። ዩራጋይ ነገ ምሽት በዌምብሌ 4 ሰዓት ከ45 ስቴዲየም ከእንግሊዝ ጋር የወዳጅነት ጨዋታን የምታደርግ ይሆናል። በዚህም እንግዲህ እስከዛ ድረስ የወዳጅነት ጨዋታ እስከምታደርግበት ሰዓት ድረስ እንግዲህ በሶብሃ የልምምድ ማዕከል እንዲሁ ትሬኒንግ እንደሚያደርጉ ተገልጿል። ዩራጋይ ቀጥላ ጣሊያን ቱሪን ከአልጄሪያ ጋር ተጨማሪ የወዳጅነት ጨዋታ እንደምታደርግ ነው ይፋም የተደረገው። ሚረር አንድ ዘገባን ይዞን መውጣትም ችሏል። ጋዜጠኛ ጆን ክሮስ እንዳወጣው መረጃ መሰረት ከሆነ ማርቲን ኦዴጋርድ አርሰናል ከሳውዛምፕተን ጋር በሚያደርጉት የኤፍኤ ካፕ የሩብ ፍጻሜ ጨዋታ ወደ ሜዳ እንደሚመለስ እየተገለጸም ይገኛል። ይህ ካፒቴን እንግዲህ በበርካታ ጨዋታዎች በተለይም ያለፉትን ተከታታይ ጨዋታዎች በጉዳት ምክንያት አልተገኘም። የካራቦ ካፕ የፍጻሜ ጨዋታን ጨምሮ ይህ ተጫዋች አለመኖሩ እንግዲህ አርሰናልን በተለያዩ ነገሮች እንደጎዳው በርካቶቹም ያነሳሉ። በአሁኑ ሰዓት ላይ ግን በኤፍኤ ካፑ የሩብ ፍጻሜ ጨዋታ እንደሚመለስ መረጃዎች እየገለጹም ይገኛሉ። ይህ ተጫዋች በአሁኑ ሰዓት ላይ በሶባሃ በአርሰናል የልምምድ ማዕከል እንግዲህ ሪከቨሪ ስራዎችን እየሰራ እንደሚገኝ መረጃዎች በስፋትም እያመላከቱም ይገኛሉ። ማርቲን ኦዴጋርድ በቅርቡ ወደ ሜዳ ይመለሳል ሲል ይህንኑ መረጃ እንዲሁ በስፋትም አመላከተን።
ካይ ሃቨርትስ ይናገራል። ከረጅም ጊዜ ጉዳት በኋላ ወደ ብሔራዊ ቡድን መመለሴ ለኔ ልዩ ትርጉም አለው ሲል ይናገራል። ጀርመናዊው ኮከብ ካይ ሃቨርትስ ከጉዳቱ ጋር ያሳለፈው ጊዜ እጅግ ፈታኝ እንደነበር በመግለጽ አሁን ሙሉ ለሙሉ አገግሞ ወደ ሜዳ በመመለሱ የተሰማውን ጥልቅ ደስታም ገልጿል። ለኔ በግል በጣም አስቸጋሪ እንዲሁም የፈተና ጊዜ ነበር። ያልተረጋጋ ጉዞን አሳልፍ ያለው ለአንድ ዓመት ያክል ከሜዳ መራቅ ምንም ያህል ከባድ እንደሆነም ይታወቃል። አሁን ግን እዚህ በመገኘቴ ከቡድን አጋሮቼ በመሆኔ እንዲሁም የሀገሬን መዝሙር በድጋሚ በመዘመሬ ትልቅ ኩራት ይሰማኛል። ጓደኞችን በጣም እናፍቀውኝም ነበር። አሁን ላይ ሙሉ በሙሉ ዝግጁም ነኝ። ለ90 ደቂቃም ቢሆን ለመጫወት ጉልበት አለኝ ሲል ለወደፊት ጨዋታዎች ያለውን ዝግጁነቱን እንዲሁ ማረጋገጡንም ሰማን። አዳም ዋርተን ወደ ማንቸስተር ዩናይትድ ከተማ ሊያቀና ይችላል እየተባለም ይገኛል። በኢንግላንድ ትላልቆቹ ቡድኖች ቢፈልጉትም አርሰናል ይህንን ዝውውር ገፍቶ እንደማይሄድ ነው ሚረር አሁንም እየዘገበም የሚገኘው። ጭምጭምቶች ግን በአዳም ዋርተን እንዲሁም ደግሞ በአርሰናል የዝውውር ዜና ላይ እንደዚህ አይነት ዜናዎች እንዳሉ እየተገለጸ ይገኛል። አዳም ዋርተን በአሁኑ ሰዓት ላይ በአርሰናል ከሚሆን ይልቅ በማንቸስተር ዩናይትድ ራዳር ውስጥ በሰፊው እንደሚገኝ ሚረር እየዘገበም ይገኛል። ይህ የክሪስታል ፓላስ ተጫዋች እንግዲህ በክረምት አሰልጣኙን ተከትሎ የመውጣት እድሉ ሰፊ እንደሆነም ተገልጿል። ሌላኛው ስካይ ስፖርት ይዞት የወጣው መረጃ ነው። አርሰናል የ16 ዓመቱን ብራዚሊያውን የተከላካይ መስመር ተጫዋች የሆነውን ማቻዶን ለማስፈረም ከእናት ክለቡ ኮሪንቲያንስ ጋር ንግግር ማድረጋቸው እየተገለጸም ይገኛል። ታዳጊ ተጫዋቾችን አሁንም እያደኑ የሚገኙት አርሰናሎች ይህንን ተጫዋች የግላቸው ለማድረግ እንግዲህ ጥያቄ እንደሚያቀርቡም ተገልጿል። ፒተር ሾማይክል ይናገራል። በፍጻሜው ጨዋታ አርቴታ ኬፓ አሪዛባላጋን ማስጀመሩ ልክ ነበር ሲል ሀሳቡንም ይሰጣል። ትክክለኛው ውሳኔ ነው የወሰነው። በሌሎች የፍጻሜ መድረኮች ድጋሚ ኬፓ አሪዛባላጋን እንደመመለከተው እርግጠኛ ነኝ ሲል ይናገራል። እስከዚህ ድረስ ይዟቸው የመጣው ኬፓ ነበር፣ በዚህም መሰለፍም ነበረበት። እኔ በዚህኛው ሀሳብ እስማማለሁ ሲል የራሱንም ሀሳብም ገልጿል። ወደ ማንቸስተር ዩናይትድ መረጃዎቻችን ስናልፍ ደግሞ ሃሪ ማጌር የተለያዩ ሀሳቦችን አንስቶ ነበር። ቃለ መጠይቅ ነበረበት። በዚህም እንግዲህ የተለያዩ ሀሳቦችን እያነሳ ሲሆን የአሰልጣኝ ለውጥ አድርገናል ሲልም ያነሳል። ይህም የክለቡን አቋም ለማሻሻል የራሱን አስተዋጽኦ አበርክቷል ሲልም ነው የሚናገረው። በአንድ ውስን የሆነ አጫወት ዘይቤ ስትጫወት፣ በተለይም እኔ በሶስት ተከላካዮች መሀል ሲሆን ከአራት ተከላካዮች አሰላለፍ ጋር ሲነጻጸር የተለየ እንቅስቃሴ ነው የምታደርገው ሲልም ይናገራል። አሰላለፋችን ወደ አራት ተከላካዮች መቀየሩ ለለውጡ የራሱ የሆነ ሚናም ተጫውቷል። የቀድሞዎቹ ውጤቶች አወዛጋቢ ስላልነበሩ ይህ ለውጥ መደረጉ ግድ ነበርም ሲልም ነው የሚናገረው። አሞሪምን እጅግ አደንቀዋለሁ። ምርጥ ሀሳቦች አሉት፣ ነገር ግን በዩናይትድ ሊሰሩ አልቻሉም። በቀጣይ አስገራሚ የስራ ህይወት እንደሚኖረው ተስፋም አድርጋለሁ ሲልም ነው የሚናገረው። ነገሩ ሊሳካለት አልቻለም። ከዚህ እኛ ተጫዋቾቹ ትልቁን ኃላፊነት መውሰድም አለብን። አሞሪም ለክለባችን አቅጣጫ መስጠቱና እንዲሁም ጥሩ ቡድን ለመገንባት አድናቆት ይገባዋል ብዬም አስባለሁ ሲልም ይገልጻል። ሃሪ ማጌር ሲቀጥል በአራት ተከላካዮች መጫወትን እመርጣለሁ። በሶስት ተከላካይ መሀል ስትሆን ግን ሰዎች እንደማትነቃቃና ከለላ እንደሚደረግልህ ያስባሉ። እርግጥ ከለላ ይደረግልሃል፣ ነገር ግን እኔ ምንጊዜም በባክፎር መሰለፍን እጅግ አብልጬም እመርጥም እንደነበር ተናግሬያለሁ ሲልም ይናገራል። በዚያ አሰላለፍ የበለጠ ጠንካራ እንደመሆንም ይሰማኛል። እኔ የአንድ ግንኙነት ወይም ደግሞ ዱዋልስ የመወድ ተከላካይ ነኝ ሲልም ይናገራል። በሶስት ተከላካዮች መሀል ስትሆን ግን የበለጠ ጥንቃቄ ታደርጋለህ፣ የሊብሮ ሚናም ትጫወታለህ። ስለዚህ እንደ ልብህ ኳስ ይዘህ መጫወት እየገፋ ትሄድም። ለእኔ ደግሞ ይህን ሁልጊዜ የጨዋታዊን ትልቅ እንዲሁም ደግሞ አስፈላጊነት አካል ነው። ይህ ፈታኝ ነው። እኔ በባክፎር መጫወት ሁሌም ያስደስተኛል ሲል እየተናገረ ሲሆን ሃሪ ማጌር ስለ ወደፊት ቆይታውም ተጠይቆም ነበር። ለክለቡም ሆነ ለእኔ በሚበጁ መልኩ እንደምስማማም ተስፋም አደርጋለሁ። ብለቅም ብቆይም ጉዳዩ በፍጥነት እልባት የሚያገኝ ይመስለኛል ሲል የሚናገሩ። ይህንን ክለብ እወደዋለሁ፣ ነገር ግን ለእኔ የሚበጅ መሆን አለበት። በስሜት ብቻ ተገፋፍቼ መቆየት አልፈልግም። መቆየት የምፈልገው እዚህ መሆን ስለምፈልግ እንዲሁም ደግሞ ክለቡን ለእድገቱ እንድረዳው ስለምፈልግ ነው። እንግዲህም በዚህ ሂደት ውስጥ ጠቃሚ ሚና እንዳለኝ ስላመነ ነው። እናም እንደዚህ ከሆነ ከስምምነቱ እንደምደርስ እርግጠኛ ነኝ ሲልም ይናገራል። ጨዋታዎችን መጫወት እንዲሁም ቡድኑን በመርዳት ላይም ከሜዳ ውጭም ሆነ በሜዳ ውስጥ እፈልጋለሁ። ጥቅም አልባ እንደሆንኩኝ እንዲሰማኝ አልፈልግም። ለክለቡ አስፈላጊ ሰው መሆንም ነው የምፈልገው። ስለዚህ ተቀምጠን መነጋገር አለብን። አሁን ደግሞ በዚያ ቀይ ካርድ ምክንያት ብዙ ትርፍ ጊዜም አለኝ ሲልም ይናገራል። ተጨማሪ ፊርማዎችም ያስፈልጉናል፣ ቡድኑን ማጠናከር አለብን ሲል እየተናገረ ሲሆን ተጨማሪ ተጫዋቾች እንደሚያስፈልጉንም አምናለሁ ሲልም ይናገራል። አመራሮች እንዴት ጥሩ ውሳኔ መወሰን እንዳለባቸው ያውቃሉ ብዬም አስባለሁ ሲል ሃሪ ማጌር በቃለ መጠየቁ ሰፊ ዘገባን ሀሳብን አንስቷል። ከዚህ በፊት እንደተገለጸው ማንቸስተር ዩናይትድ ያን ዲያማንዴን ለመመልከት በተደጋጋሚ መልማዮችን ወደ ጀርመን መላኩ ተገልጿል። አሁን ላይ አርቢ ሌፕዚግ ለያን ዲያማንዴ ምን ያህል እንደሚጠይቁ በግልጽ ባይታወቅም፣ ነገር ግን በውድድር አመቱ እያሳየ ካለው አቋም አንጻር ከፍተኛ ሂሳብ ሊጠይቁ እንደሚችሉ ነው
ፋብሪዚዮ ሮማኖ በዩቲዩብ ገጹ እየገለጸም የሚገኘው። ፉክክሩንም ፓሪስ ሰን ዠርሜን፣ ሊቨርፑል እንዲሁም ደግሞ ባየር ሙኒክ እንደተቀላቀሉ መረጃዎች እያሳዩም ይገኛሉ። አርሰናልን ጨምሮ ይህን አፍሪካዊ ተጫዋች እንግዲህ በርካቶቹ እየተመለከቱት ይገኛሉ። በተለይም በዚህ ዓመት በአርቢ ሌይፕዚግ እንዲሁም ደግሞ በአፍሪካ ዋንጫ ያሳየው አቋም በርካቶቹ አይኖች ውስጥ እንዲሁም ቀልብ መሳቡ ይታወቃል። ይህም ምናልባትም በማንቸስተር ዩናይትድ እንዲሁም በትላልቅ የእንግሊዝም የአውሮፓ ክለቦችም ተፈላጊ እንዲሆን አድርጎታል ሲል ዩቲዩብ ላይ ፋብሪዚዮ ሮማኖም ገልጿል። ክሪስታል ፓላስ በማርከስ ራሽፎርድ ላይ ፍላጎት ማሳየቱም እየተገለጸ ነው የሚታወቀው። እንደሚታወሰው ባርሳ የተጫዋቹን ውል በ26 ሚሊዮን ፓውንድ ቋሚ ከማድረግ ይልቅ ለዩናይትድ ተጨማሪ አንድ የውሰት ዓመት መጠየቁ ነው የሚገለጸው። ይሁን እንጂ ማንቸስተር ዩናይትድ ከገዛቸው ቀድሞውኑ በተስማማንበት ዋጋ ግዙ፣ ካልሆነ ተጫዋቹን መልሱልን 40 ወይም ደግሞ 50 ሚሊዮን ፓውንድ አናጣም፣ ከእንግሊዝ እንዲሁም ከጣሊያን ፈላጊዎች አሉት እንዳሉም ነው እየተገለጸ የሚገኘው። ታዲያ አሁን ላይ ለፓላስ ቅርበት ያላቸው ምንጮች እንደጠቀሙት ባለው መረጃ ክሪስታል ፓላስ ማርከስ ራሽፎርድን 30 ሚሊዮን ፓውንድ አውጥቶ ለመግዛት ፍላጎት እንዳለው እየተገለጸ ይገኛል። በካታላን ማርከስ ራሽፎርድ እጅግ በጣም ደስተኛ እንደሆነ በዳግም ወደ እንግሊዝ መመለስ እንደማይፈልግ በርካታ መረጃዎች እሱን ጨምሮም ተናግሯል። ይህ ተጫዋች በአሁኑ ሰዓት ላይ በባርሴሎና ቤት ደስተኛ እንደሆነ እየተገለጸ ሲሆን ነገር ግን መጨረሻውን አብረን መመልከትም ይኖርብናል። ይህ ተጫዋች በባርሴሎና ይቀያል ወይስ ደግሞ ወደ ሌሎች ክለቦች ያቀናል የሚለው አጠያቂም ጉዳይ ነው። ማንቸስተር ዩናይትድ ከዚህ ተጫዋች ሚኒመም 30 ሚሊዮን ፓውንድ ፍላጎትም አለው። እሱን እንዲሁም ደግሞ ራስመስ ሆይሉንድን የመሳሰሉ ተጫዋቾችን በመሸጥ እንግዲህ ወሳኝ ታላላቅ ተጫዋቾችን ለማምጣት ፍላጎት አላቸው። በተለይም በአማካይ ስፍራው ላይ ሮድሪ ይናገራል። የዓለም ምርጡን ክለብ ማድሪድን አለመቀበል አይቻልም ሲል የማንቸስተር ሲቲው ተጫዋች ሮድሪ ይናገራል። ሮድሪ ሲናገርም በሲቲ ኮንትራት አለኝ፣ ነገር ግን ሪያል ማድሪድ ለኔ የተዘጋ በር አይደለም ሲልም ነው የሚናገረው። አክሎም ለአትሌቲኮ ማድሪድ መጫወቴ ለሪያል ማድሪድ ከመጫወት አያስቆመኝም ሲል የተናገረ ሲሆን የዓለም ምርጡ ክለብ ሪያል ማድሪድ አለመቀበል ከባድ ነው ሲልም ይናገራል። ሮድሪ በማንቸስተር ሲቲ ቤት 1 ዓመት ኮንትራት ይቀረዋል። በአሁኑ ሰዓት ላይ ግን እንደዚህ አይነት ሀሳቦችን ማንሳቶቹ ምናልባት ምን ይሆን የሚሉ ጥያቄዎች እየተነሱም ይገኛሉ። ሮድሪ ሲቀጥል ሰዎች ከቪኒሲየስ ጋር እንድንጋጭ ቢፈልጉም አልተሳካላቸውም ሲልም ነው የሚገልጸው። ማድሪድ ከፈለገኝ ወኪሌ ጋር መደወል ይችላል ሲል እንዲሁ ደግሞም አንስቷል። ስፔናዊ አማካይ ሮድሪ አንዳንድ ሰዎች ከቪኒሲየስ ጁኒየር ጋር ጸብ እንድፈጠር ጥረት አድርገውም ነበር ሲልም ወቅሷል። አንዳንድ ሰዎች ከቪኒሲየስ ጋር እንድንጋጭ ፈልገው ነበር፣ ነገር ግን አልተፈጠረም፣ አልተሳካላቸውም ሲልም ነው የሚናገረው። አክሎም ቪኒሲየስ በጣም አከብረዋለሁ፣ በዛ ዓመት ያደረገውን ነገር አድንቃለሁ፣ ባላንዶር የመረጡ ሌሎች ሰዎች ናቸው፣ ከኔ ጋር አያገናኘውም ሲልም ነው የሚናገረው። ሪያል ማድሪድ ከፈለገኝ ወክሌን ማነጋገር ይችላል፣ የዓለም ምርጥ ክለብ ጥያቄ ውድቅ አላደርግም ሲል እንዲሁ መናገሩን እየሰማን እንገኛለን። በተለይም ከቪኒሲየስ ጁኒየር ጋር ያለው ነገር እንግዲህ በተለይም ቪኒሲየስ ጁኒየር የ2025ቱን የባላንዶር እንዲሁ ያነሳል ተብሎ ሲጠበቅ ሮድሪ ማንሳቱን ተከትሎ ግጭት ውስጥ ይገባል የሚል ጥያቄ እንዲሁ ተነስቶለት ነበር። በተለይም በዚህ ዓመት በአውሮፓ ቻምፒየንስ ሊግ በደርሶ መልስ መገናኘታቸውን ተከትሎ ይህ ግን አልተሳካላቸውም። ይህ በርካቶቹ የመረጡት ነው፣ እኔና እሱ ምንም ማድረግ አንችልም ሲል ነው የራሱን ሀሳብ መስጠት እየቻለው። በዛ ጊዜ ድንቅ አቋም ነበረው፣ ይህንን አደንቅለታለሁም ሲል ሮድሪ መናገሩ ነው የሰማነው። የ29 ዓመቱ ሮድሪ በሪያል ማድሪድ ቤት በሎስ ብላንኮቹ ቤት የመፈለግ ከሆነ የመሄድ እድሉ ሰፊ ሊሆን እንደሚችል እየገለጸ ይገኛል። በእርግጥ ከ2 ዓመት በፊት እንግዲህ እንደዚህ አይነት ጥያቄዎች ሲቀርቡለት በዚህ በማንቸስተር ሲቲ ቤት እጅግ በጣም ደስተኛ ነኝ፣ እዚህ መቆየት እፈልጋለሁ ሲል ሀሳቡን ገልጾ ነበር። በአሁኑ ሰዓት ላይ ግን ምናልባትም የፔፕ ጋርዲዮላ የመልቀቅ ጊዜ መዳረሱን ተከትሎ ይህ ተጫዋች ደግሞ እድሜው እየገፋ መሄዱን ተከትሎ የአቋም መውረድ መታየቱን ተከትሎ እንግዲህ ምናልባትም ወደ ሌሎች ክለቦች በመሄድ በተለይም በስፔን በተወለደበት ሀገር ራሱን ለማብቃት ዳግም ፍላጎት እንዳለው ፍንጭ ሰጥቷል ሲሉ በርካቶቹም ያነሳሉ። ሊቨርፑል የትኬት ዋጋ ጭማሪ እንዳደረገ ተገልጿል። የመርሲሳይዱ ክለብ ሊቨርፑል ለሚቀጥሉት 3 የውድድር ዓመታት የትኬት ዋጋ ጭማሪ ማድረጉ ነው እየተገለጸ የሚገኘው። ክለቡ በሚቀጥለው የ2026-27 የውድድር ዓመት የ3% ትኬት ጭማሪ ዋጋ ይፋ እንደሚኖር ነው የተገለጸው። የሊቨርፑል ደጋፊዎች ማህበር በበኩሉ የዋጋ ጭማሪው በጣም የሚያበሳጭ ነው ሲሉም እንዲሁ ተቃውመውታል። ለተከታታይ 3 ዓመታት ዋጋ ጭማሪ አድርግ ያለው ማለት የተሳሳተ እንዲሁም ደግሞ ኢፍትሃዊ ነው ሲሉ የደጋፊዎች ማህበሩም ተናግሯል። ቢልድ አንድ ሀሳብን ይዞ መውጣትም ችሏል። ሊቨርፑል ኢብራሂማ ኮናቴ ከክለቡ የሚወጣ ከሆነ ሉካ ቪስኮቪችን በክለቡ ውስጥ እንደ አማራጭ መወያየትም እንደጀመሩ ነው የተገለጸው። የተጫዋቹ ዋና ፍላጎት በአውሮፓ መጫወት እንዲሁም ደግሞ ዋንጫዎችን ማሸነፍ መወዳደር እንደሆነ የተገለጸ ሲሆን ኢብራሂማ ኮናቴ በክረምት የዝውውር መስኮት የመልቀቅ እድልም አለው፣ እንዲሁም ኮንትራቱም ያበቃል። ከነዚህ መካከል ሪያል ማድሪድ ዋነኛ ፈላጊዎቹ እንደነበረም ይታወቃል። ሪያል ማድሪድ
በነፃ የዝውውር መስኮት እንግዲህ በክረምት የግላቸው የማድረግ ከፍተኛ እድልም አላቸው። ተጫዋቹ እስካሁን ድረስ ምንም አይነት ድርድር ላይ እንግዲህ ስምምነት አለመድረሱን ተከትሎ ኢብራሂማ ኮናቴ የመልቀቁ እድል እየሰፋ እንደሚገኝ በሰፊ እየተገለጸም ይገኛል። ሌላኛው የሙሐመድ ሳላህ ተተኪ ጉዳይ አሁንም አጠያቂ ይሆናል። ሙሐመድ ሳላህ በክረምት የዝውውር መስኮት ሊቨርፑል ጋር የመለየት እድሉ ሰፊ መሆኑን ተከትሎ ማሳወቁን ተከትሎ እንግዲህ እሱን ማን ይተካዋል የሚለው ካሁኑ አጠያቂ መሆናል። ሊቨርፑሎች ትክክለኛ ውሳኔ ለመወሰን ሰክነው እንደሚወያዩ እየተገለጸ ይገኛል። በአሁኑ ሰዓት ላይ ግን ስማቸው ከሚነሳ ተጫዋቾች መካከል እንግዲህ እንደ ሚኬል ኦሊሴ እንዲሁም ደግሞ ብራድኪ ባርኮላ የመሳሰሉ ተጫዋቾች እየተገለጸም ይገኛል። ነገር ግን እነዚህ ሁለት ተጫዋቾች ከፓሪስ ሳን ዠርሜን እንዲሁም ከባየር ሙኒክ ይለቃሉ ተብሎ አይጠበቅም። ሊቨርፑሎች አሁንም እንዲሁ ስካውታቸውን እየላኩ እየተመለከቱም ይገኛሉ። ኪሊያን ምባፔ ይናገራል። ዓለም ዋንጫ ያለ ኔይማር አይታሰብም ሲል ይናገራል። ፈረንሳዊ ተጫዋች ኪሊያን ምባፔ የቀድሞ የቡድን አጋሩ ኔይማር በዓለም ዋንጫ እንዲገኝ እንደሚፈልግም ገልጿል። ኔይማርን አውቀዋለሁ፣ እሱ ዝግጁ ይሆናል። ዓለም ዋንጫ ያለ ኔይማር አይታሰብም ሲል ኪሊያን ምባፔም ነው የሚናገረው። አክሎም ኔይማር ነው የዓለም ዋንጫ የዓለም አቀፍ ኮከቦች መገኛ መድረክ ነው፣ እዛ ደግሞ እሱ ይሆናል ሲልም ነው የሚናገረው። ምባፔ አያይዞም ኔይማር ዝግጁ ይሆናል፣ ነገር ግን የአሰልጣኝ ካርሎ አንቸሎቲን ውሳኔ ማወቃወም እንደማይችል ነው ሀሳቡንም እየገለጸ የሚገኘው። ሌላኛው ክርስቲያን ሮሜሮ በቶተናም ኮንትራቱ ላይ አንድ ልዩ አንቀጽ እንዳለው ነው እየተገለጸ የሚገኘው። በአሁኑ ሰዓት ላይ ማርካ እንዳስነበበው ከሆነ ይህ አንቀጽ ተጫዋቹ በ60 ሚሊዮን የዝውውር ሂሳብ ወደ ሪያል ማድሪድ፣ ባርሴሎና ወይም ደግሞ አትሌቲኮ ማድሪድ እንዲዘዋወር የሚፈቅድለትም ነው። ሪያል ማድሪድም የተጫዋቹን ብቃት እንደሚያደንቅ እየተገለጸ ሲሆን ይህ የውል ማፍረሻ አንቀጽም በቅርበት ሊከታተሉት እንደሚችል እየተገለጸ ይገኛል። ተጫዋቹ በአሁኑ ሰዓት ላይ ወደ ስፔን የመመለስ ከፍተኛ ፍላጎት እንዳለው ከዚህ በፊትም ገልጾም ነበር። በስፔን መጫወት ለእኔ ያስደሰኛል ሲልም መግለጹን የምናስታውሰውም ጉዳይ ነው። የሮናልዶ ልጅ ግምገማ እየተደረገለትም ይገኛል። ታዋቂው የስፔን ጋዜጣ ኤል ኢስፓኖል እንዳወጣው መረጃ ከሆነ የሌጀንድ ክሪስቲያኖ ሮናልዶ ልጅ የሆነው ሮናልዶ ጁኒየር ወደ ሪያል ማድሪድ አካዳሚ ላፋብሪካ ለመግባት ጥናት እየተደረገበት እንደሚገኝ ነው የተገለጸው። የሪያል ማድሪድ አካዳሚ አሰልጣኞች በበኩላቸው የክሪስቲያኖ ሮናልዶ ልጅ የሆነው ክሪስቲያኖ ጁኒየር ወቅታዊ ብቃትና የቴክኒክ ደረጃ ገምግመዋል። የመመዘና የተደረገው በዓለም ላይ ካሉ ጠንካራ አካዳሚዎች አንዱ የሆነው የሪያል ማድሪድ መስፈርት ማሟላቱ እንዲሁም አለማሟላቱን ለማረጋገጥ ነው። አሁን ላይ ሪያል ማድሪድ የተጫዋቹን ተሰጥኦ በጥንቃቄ እየተከታተለ ሲሆን በክለቡ የመወዳደር አቅም እንዳለው ማወቅም ይፈልጋሉ። በዚህም ክርስቲያኖ ሮናልዶ የልጁን እንግዲህ አካዳሚውን በይፋ የመቀላቀል ጉዳይ በሚቀጥሉት ጥቂት ቀናት ውስጥ ይወሰናል የሚል መረጃን እየሰማንም እንገኛለን። ቪኒሲየስ ጁኒየር ይናገራል። ኔይማር ጁኒየር የኔ ትልቅ አርአያዬ ነው ሲልም ነው የሚናገረው። ሙሉ ብቃቱ ላይ ለመድረስ እንዲሁም ደግሞ ወደ ብራዚል ብሔራዊ ቡድን ስም ዝርዝር ለመመለስ የተቻለውን እያደረገም ይገኛል። በእርግጥ ውሳኔው ያሰልጣኝ ነው። እኛ ግን ሁሌም ከምርጡ ጋር መጫወት እንፈልጋለን። እናም የኔይማር ከኛ ምርጡ አንዱ ነው፣ ሁሌም አርአያዬ ነው፣ ከሱ ጋር መጫወት ያስደስተኛል ሲል ሀሳቡንም ገልጿል። ጀርመናዊው ታዋቂው እንዲሁም ደግሞ ዝነኛው የስፖርት ጋዜጠኛ የሆነው ክሪስቲያን ፉልክ በሪፖርት ላይ እንዳሳረፈው መረጃ መሰረት ባየር ሙኒክ ፈረንሳዩ ኮከብ ሚኬል ኦሊሰን ለሌሎች ክለቦች የመሸጥ ምንም አይነት ፍላጎት እንደሌለው በመግለጽ ላይ አሳውቋል። ባየር ሙኒክ ተጫዋቹን ለማስፈረም ፍላጎት ላሳዩ ሪያል ማድሪድ እንዲሁም ሊቨርፑል ኦሊሴ የማይሸጥ ተጫዋች መሆኑን በይፋም አሳውቋል። ክለቡ ኦሊሴን ለወደፊት የቡድኑ ግንባታ እንደ ምሰሶ ስለሚመለከተው በማንኛውም የዋጋ ተመን አሳልፎ ለመስጠት ዝግጁ አይደለም ሲልም ይገልጻል። እንደ ሊቨርፑል፣ ሪያል ማድሪድ የመሳሰሉ ክለቦች ይህን ተጫዋች ይፈልጉታል። የፈረንሳይ ተጫዋች ግን በጀርመን ደስተኛ መሆኑ ነው እየተገለጸ የሚገኘው። ሪያል ማድሪድ አንቶኒ ሮዲገርን በክለቡ ለማቆየት ማንኛውም መስዋዕትነት ይከፍላል። ተጫዋቹ በክለቡ ውስጥ እንደ ትልቅ መሪም ይታያል። የሮዲገር ቅድሚያ ምርጫው ሪያል ማድሪድ መቆየት ሲሆን ከክለቡ ከመልቀቅ ይልቅ ውሉን ለማደስ በጣም ተቃርቧል በማለት ማቴዎ ሞሬቶ እየዘገበም ነው የሚገኘው። ሊኪፕ ይዞት የወጣውን ዘገባ ደግሞ ስንመለከት ኪሊያን ምባፔ እንዲሁም ሌሎች በርካታ የሪያል ማድሪድ ተጫዋቾች ከእንግዲህ በክለቡ የሕክምና ቡድን ላይ እምነት እንደሌላቸውና በእነሱ መታከም እንደማይፈልጉ ገልጿል ሲልም ይገልጻል። በተለይም የኪሊያን ምባፔ እንዲሁም ደግሞ የኤድዋርዶ ካማቪንጋ ጉዳይ መነሳቱን ተከትሎ እንግዲህ በአሁኑ ሰዓት ላይ ውዝግቦች በሪያል ማድሪድ ቤት እየሰማንም እንገኛለን። ሴኔጋል 5 ግለሰቦችን ልትከስ እንደሆነም ተገልጿል። የአፍሪካ ዋንጫ ድሏን ያጣችው ሴኔጋል ትላንት ለዓለም አቀፉ የስፖርት ገላጋይ ፍርድ ቤት በይፋ ቅሬታዋንም አቅርባለች። ሴኔጋል በዛሬው ዕለት ደግሞ የሙስና ወንጀል ክስ ለማቅረብ እየተዘጋጀች እንደሆነ ነው እየተገለጸም የሚገኘው። ህጋዊ ሂደቱን እንዲመሩ በሴኔጋል የተሰየሙት ጠበቆች ዛሬ በሰጡት ጋዜጣዊ መግለጫም እንግዲህ የሙስና ክሱ 5 ግለሰቦች ይመለከታልን በማለትም ገልጿል። ኃላፊያችን የዚህ ምርት አመጣጥ ማወቅ አለበት ያሉ ጠበቆች የተናገሩ ሲሆን እስካሁን ባናውቆም እየሰራንበት እንገኛለን ሲሉም ገልጿል። ክሱ የሞሮኮን መንግስት የማይመለከት
ያነሱት ጠበቆቹ አሜሪካ ውስጥ ዓለም አቀፍ የወንጀል ምርመራ እንዲጀመር ለመጠየቅ የሚያስችል ማስረጃም ይዘናል ሲሉም ይገልጻሉ። ጠበቆቹ ዛሬ በፈረንሳይ በሰጡት ጋዜጣዊ መግለጫ ስለ ግለሰቦቹ ማንነት ግን መጥቀስም እንዳልፈለጉ መረጃዎች እያሳዩም ይገኛሉ። የሌንስ እንዲሁም የፓሪስ ሰን ዠርሜን ጨዋታ ተራዝሟል። የፈረንሳይ ሊግ በሰጠው ድምጽ የፓሪስ ሰን ዠርሜን እንዲሁም ደግሞ የሌንስ የሊግ ጨዋታ መራዘሙን በይፋም አሳውቋል። ፓሪስ ሰን ዠርሜን ለሊቨርፑል ጨዋታ በቂ እረፍት ለማግኘት ጨዋታው እንዲራዘምለት ጥያቄ አቅርቦም ነበር። ሌንስ በበኩሉ ጨዋታው በመራዘሙ እንደማይስማማ ገልጾ እንደነበር የሚታወስም ጉዳይ ነው። ይሁን እንጂ አወዳዳሪው አካል ጨዋታውን ለማራዘም መወሰኑን በይፋም አሳውቋል። የፈረንሳይ ሊግ ቦርድ አባላት በጉዳዩ ላይ በሰጡት ድምጽ ሁሉም እንዲራዘም መስማማታቸው ነው እየተገለጸም የሚገኘው። በተለይም ተከታታይ እንደዚህ አይነት ነገሮች መፈጠራቸው ምናልባትም እንግዲህ በርካቶቹ በፈረንሳይ ሊጓን ፓሪስ ሰን ዠርሜን ብቻ የግሉ አድርጎታል። ይህ ነገር ለሁሉም ተስማሚ አይደለም ሲሉ እየገለጹ እንደሚገኘው ነው እየሰማንም የሚገኘው። በስተመጨረሻም ግን ይህ ውሳኔ ለፓሪስ ሰን ዠርሜን ዳግም እንዳጋደለ ሰምተናል። እጅጉን የተወደዳችሁና የተከበራችሁ የአሁኑ ስፖርት አድማጭ ተመልካቾቻችን ለዛሬ የነበረን ስፖርታዊ መረጃዎቻችን ይህንን እየመስሉ ነበረ። ፕሮግራሞቻችንን እንዴት አያችኋቸው? ሀሳብ አስተያየታችሁን ኮመንት ቦክስ ላይ ልታጋሩን ትችላላችሁ። የዛሬ የከሰዓት ስፖርታዊ መረጃዎቻችን በዚሁ የሚጠናቀቁም ይሆናሉ። በነገ ጠዋት ፕሮግራሞቻችን እስከምንገናኝ ድረስ ግን ቻው ቻው፣ መልካም ጊዜ፣ መልካም ምሽት እንዲሆንላችሁ ዳግም ተመኘን።